አረብ አገር ሆናችሁ ይሄንን ነገር በጭራሽ እንዳሰሩት ማዲያት ታወጣላችሁ። ወንድ እንኳን አያገባችሁም። በጣም ብዙ ነገር የሚደርስባችሁ ምናምን የሚላችሁ ሴቶች ሰሞኑ ሚዲያው ላይ ተከስተዋል ማለት ነው። ይሄ ነገር በነገራችን ላይ በጣም ስህተት ነው። ይሄ ነገር ማሰብ ማለት ነው። ቤት ያላት ሴት በጣም ይሄ የተሳሳተ አመለካከት ነው ማለት ነው። አረብ አገር ሆነሽ በቃ ራስሽን ጠብቂ፣ ጠጪ፣ ዘንጪ፣ እሪ የሚባል አስተሳሰብ እኔ አልደግፍም ማለት ነው። ለምሳሌ የሰሞኑ ነገር ነው የምነግራችሁ ማለት ነው። ወላሂ እውነቴን ነው የምላችሁ እኮ ስንት ሴቶች ነው የተጣሉት? ስንት ሴቶች ከነ ልጃቸው ሜዳ ላይ ተጥለው እያለቀሱ ነው። የሆነ ሰውዬ ቤት ያለው ሰውዬ ገንዘብ ያለው ሰውዬ አግብተው ነበረ። ሲፈቱ ደግሞ ሲጣሉ ደግሞ አሁን ቤት ኪራይ ውስጥ ናቸው። የሚከፍሉት አጥተው ስጋቸው እየሸጡ የሚኖሩ ስንት ሴቶች ናቸው? ስንት ሴቶች ናቸው? ይሄ ቪዲዮ ለብዙ አረብ ሀገር ሴት እንዲደርስ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ማለት ነው። ወላሂ ግዴታችሁ ነው። ላይክ አድርጉት። ላይክ በደንብ ነው የሚገባኝ ሲጀመር በደንብ ማለት ነው። ምንድነው የሰማሁት መሰላችሁ? እኔ አንድ ሴት ምን አለች? እኔ በጭራሽ ቤት አልሰራም አረብ ሀገር ላይ ሆኜ፣ ቤት ካለኝ ደግሞ ቤት የሌለው ወንድ አላገባም፣ ወንድም ቤቴ ውስጥ አላስገባም ብላ ተናገረች ማለት ነው። ገባሽ? እሷ መብቷ ነው። እሷ ስለተሳካላት ነው የምታወራው ይሄ ነገር ማለት ነው። ግን በዚህ ሰዓት ለምሳሌ ምንም የማያውቁ ሀብታም ብቻ ስለሆነ ሄደው ባሌ ነው ብለው እየኖሩ ያሉ ሴቶች ዛሬ ላይ ተጥለው ከነ ልጆቻቸው ተጥለው በቤት ክራይ ይከራከራሉ። ገባችሁ? የቤት ክራይ የሚያውቀው ያውቀዋል። እኔ ሲፈልግ ቤት ኖረው ሲፈልግ ቤት አልኖረው ባል የሚሰጠኝ አላህ ነው። ግን አረብ ሀገር ላይ ሆኜ ቤት እሰራለሁ። ይሄ የራሴ አቋም ነው። ምክንያቱም በጣም ብዙ ሰው በቤት ክራይ ሲንከራተት ዛሬም ድረስ ምንም ቤት ሳይኖራቸው ምንም አላማ ሳይኖራቸው ምንም ሳይሰሩ ገብተው ማለት ነው ተመልሰው በ15 ቀን የሚመጡት የሆነ ባል ያገባሉ። ከዛ ባል ጋር መኖር አልቻሉም። የቤት ክራይ አለ፣ የምግብ አለ፣ አስቤዛ አለ። ተመልሰው ቤት ለመስራት ብለው አረብ ሀገር የሚመጡ ሴቶች አሉ። ስለዚህ እናንተ ከአረብ ሀገር ወደ አረብ ሀገር ሳትሽከረከሩ በመጣችሁበት ባላችሁ አጋጣሚ ብራችሁን ቦታ ላይ ቤት ላይ ብታውሉ በጣም ጥሩ ነው ብዬ አስባለሁ። ምክንያቱም ዛሬ ላይ ቤት ያላት ሴት አረብ ሀገር ስንትና ስንት ዓመት ለፍታ ደክማ ቤት ያላት ሴት ማለት ነው በቃ የዱንያ ጀነት ያላት ሴት ናት። የዱንያ ጀነት ነው የምላችሁ። ቤት ካለሽ ሁሉ ነገርሽን ይሸፍንልሻል። ቢርብሽ ቢጠማሽ ራቆትሽ ብትሆኚ ባትበይ ባትጠጪ ቤትሽ ውስጥ ነሽ። የሰው ፊት አይገርፍሽም። ገባሽ? በቤት ክራይ ምኖራለሁ። በቤት ክራይ ለምሳሌ ቤትኛው አሁን ላይ ኢትዮጵያ ላይ ንግድ መስራት አልተቻለም። ለምሳሌ ንግድ መስራት አልተቻለም። ግብሩ ምኑ ኮተቱ በየቀኑ የሚመጣው ወጪ ማለት ነው። ለምሳሌ ቤት ከሌለሽ የቤት ክራይ ይኖርብሻል፣ ብዙ ወጪዎች ይኖርብሻል። የንግድ ቦታ ተከራይተሽ የስንቱ ትከራያለሽ እንዴ? ብራችሁን ያዙ። ብር እንዴት ነው የሚያዘው? ብር ሰው ጋር በማስቀመጥ ነው የሚያዘው? አያዝም። ብር ሰው ጋር በማስቀመጥ ገባችሁ? ለምሳሌ ብር በአሁኑ ሰዓት ወንድምሽ ጋር ብታስቀምጪው አርጎ በልቶ አላቅሽም ይልሻል። ገባችሁ? አባትሽ ጋር ብታስቀምጪ በልቶ ጠጥቶ አላቅሽም ይልሻል። ስለዚህ ብርሽን ራሳችሁ ጋር ብራችሁ አጠራቅማችሁ ቦታ ፈልጉልኝ ትላላችሁ። መጀመሪያ ቦታ ፈልጉልኝ፣ ቤት ፈልጉልኝ ብላችሁ አቅማችሁ በሚችለው ለምን ገጠር ወጣ ያለ ቦታ አብዛኞቻችሁ አዲስ አበባ ካልሆነ ከተማ ውስጥ ካልሆነ ማብራት አይኖረው የገበሬ ማሳ ይሁን ማብራት አይኑረው የገበሬ ማሳ ይሁን ግዙት፣ አይቆጫችሁ። ነገ ባልሽ አጋጣሚ አውጥቶ ቢጥልሽ ሄደሽ ታርፊበታለሽ። ቤት ያለው ባል ብታገቢ አከራይተሽ ትጠቀሚበታለሽ። የባልሽ ኪስ አትጠብቂም፣ የባልሽ እጅ አትጠብቂም። የሚያስፈልግሽን ማህበራዊ ኑሮ ከዛ ከቤት ክራይ አምጥተሽ ትሄጃለሽ፣ ትወጫለሽ፣ ትገበያለሽ፣ ያማረሽን ትለብሻለሽ። ገባሽ? ያማራችሁ መልበስ ነገ ላይ አግብታችሁ ያማረ መልበስ ያማረ መብላት ልጆችሽን በአማረ ሁኔታ መጠበቅ ከፈለግሽ የራስሽ የሆነ ነገር ይኑርሽ። ስሪ፣ ጠንክሪ። በሰራሽበት አጋጣሚ ደግሞ ቁም ነገር ያዙ። ወላሂ ሆነ ብር እንዴትም አያዝም። ቦታ ካልገዛችሁ መሬት ካልገዛችሁ ወይም ወርቅ ገዝታችሁ ራሳችሁ ላይ ካላስቀምጣችሁ ብር መያዝ አትችሉም እያልኳችሁ ነው። አስረግጬ እየነገርኳችሁ ነው ማለት ነው። ይሄ የአንዳንድ ድሮ የቀረ አስተሳሰብ። ለምሳሌ አሁን ላይ ወንዱ እንኳን ቤት ሊሰራ ይቅርና ቤት ለመስራት ራሱ አላማ የለውም፣ ሀሳብም የለውም። ምክንያቱም አይችልም። በኢትዮጵያ ኑሮ ሆነሽ እንዴት ነው ቤት ለመስራት የሚታሰበው? የሆነ እኮ ጭቃ ቤት ለመስራት 1 ሚሊዮን ብር ይፈጃል። እሱም ሁሉም ፕሮሰሷ የቤት ዕቃ ምናምን የሌለበት ነው። እንጨቱና ውሃ ልኩ ሲሚንቶ ምናምን 1 ሚሊዮን ብር ከዛ በላይ ይጨርሳል።
ታዲያ 1 ሚሊዮን ብር በየትኛው አቅሟ የሚያመጣው? አንድ ክላስ ትንሽዬ ክላስ ቤት 5000 ብር ነው። ገባችሁ? ዛሬ ለምሳሌ ማብራት የለውም ይሄ ቦታ ጨለማ ነው ምናምን ያላችሁት ቦታ ነገ መንገድ ተስተካክሎለት ውሃ ገብቶለት ማብራት ገብቶ ተጥልጥቆ ታያላችሁ። እኔ የዛሬ ስንት ዓመት የገዛሁት ቦታ ማብራትም ውሃ ምንም አልነበረውም፣ የገበሬ መሬት ነው። ግን አሁን ሰፈሩ ጫካ ነበረ እኔ ስገዛው፣ አሁን በቤት ተጥለቅልቋል፣ ማብራት ገብቶለታል፣ ውሃ መጥለፍ ትችላላችሁ። ገባችሁ? ዛሬ ትላንትና በማይታመን ብር በትንሽዬ ብር የተገዛ ዛሬ የማይታመን ብር ይሸጣል፣ ብሸጠው ማለት ነው። ገባሽ? እረፍት ሰላም ይኖርሻል። ታዲያ እኛ እኮ ለመብላት ለማራት ብቻ ለመዘነጥ ብቻ ከሆነ አረብ ሀገር ለምን መጣ? ኢትዮጵያም እኮ እንደ ነገሩ መብላት መዘነጥ ምናምን አያቅትም። ሰውን ቤትም ሰርታችሁ ትዘንጣላችሁ፣ ለመዘነጥ ከሆነ ማለት ነው። ይሄ በቃ ወንድ ቤት አለ ሴት አይፈልግም፣ አይፈልግ። ወንድ ሲጀመር አላማ ያለው ወንድ አላማ ያላትን ሴት ይፈልጋል። ገባችሁ? ያንዳንድ ሞኝ ሴቶች አስተሳሰብ ነው ይሄ። ጭንቅላታቸው ንፍጥ የሆኑ ሴቶች አስተሳሰብ ነው ይሄ። ቤት መስራት የሷ ላፍትና ነው፣ ሰርቶ ያግባኝ እኔ ሴት ነኝ ምናምን። በጣም ብዙ በርካታ ሴቶች ከነ ልጃቸው ተጥለዋል። የቤት ክራይ የሚከፍሉት አጥተው ከተጣሉ በኋላ የሱ ይሄ የልጆች የሚሰጥ ተቆራጭ ምናምን አለ አይደለ? የኢትዮጵያ ተቆራጭ ስንት ነው? ወይ 3000 ብር ምናምን የሚወረውርላችሁ። አሁን አንድ ክላስ ቤት 5000 ብር የሚሰጣችሁ ተቆራጭ 3000 ብር ምናምን። ባልጆስ ከየት ያመጣል? ለና መንግስት እኮ አያስገድደውም። ለምሳሌ በቂ የሆነ ብር ከሌለው ተቆራጭ እንኳን እንዲሰጥ አያስገድደውም። የለኝም ለምሳሌ ቀን ስራ ሰርቶ የሚያደር በ200 ቀን ስራ በ200 ሰርቶ የሚኖር ሰውዬ ከሆነ በወር ከየት አባቱ አምጥቶ ነው ለአንቺ 3000 ብር ተቆራጭ የሚሰጥሽ? ስለዚህ ራሳችሁን አጠናክሩ። ራሳችሁን አትጠብቁ፣ አትብሉ፣ አትጠጡ አላልኩም እኔ። ገባችሁ? ግን ጭንቅላታችሁ ንፍጥ አይሆን። በሰራችሁት ገንዘብ ቦታ ያዙ፣ ወርቅ ግዙ። ገባችሁ? ቦታ ካላችሁ ደግሞ ማለት ነው 2 ዓመት 3 ዓመት ሰራ አድርጋችሁ ገብታችሁ ቦታችሁ በስማችሁ በኮንትራት ከሆናችሁ ቤታችሁ ምናችሁ በስማችሁ አካውንት ከፍታችሁ ነው። ገባችሁ አይደለ? እንደዛ ነው እንጂ የባሌ ድርሻ ነው እኔ ምን በመጣኝ ምናምን። ሀቢብቲ ሹፌሽ ሹ በላሽ። አሁን እኮ በጣም ዝቅተኛ ደሞዝ 40,000 ብር ነው አረብ ሀገር የምታገኙት አሁኑ ሰዓት ማለት ነው። ያ ብር ተጠራቅሞ ለቤተሰቦችም ምንም እየረዳችሁም ትንሽ ትንሽ ቀንጨብጨብ እያደረጋችሁ ለራሳችሁ አጠራቅሙት። በ2 ዓመት ወይም በ3 ዓመት የሆነ ነገር ትገዛላችሁ። ገባችሁ አይደለም? በአሁኑ ሰዓት ወንድ ላይ ዲፔንት በቃ ባሌ ላይ እንደዚህ፣ አባቴ ላይ እንደዚህ፣ ቤተሰቤ ላይ እንደዚህ ምናምን የሚባል ነገር አይሰላም። ላይክ፣ ሼር፣ ሰብስክራይብ አድርጉ። በቀጣይ ባል ቪዲዮ እንገናኛለን። ባይ